በሰሜንና ደቡብ ጎንደር ቀጠናዎች መከላከያ ሰራዊቱ ከፋኖ ታጣቂዎች ጋር ውጊያ ማድረጉን አሳወቀ። በጉና ተራራዎች ጭምር የተደረገው ከባድ ትንቅንቅ የተደረገበት ነው። የመከላከያ ሬጅመንት አዛዡ ፋኖን መግቢያ መውጫ አሳጥተነዋል፣ ዘመቻው ይቀጥላል ብለዋል። ያረጋ ከበደ አስተዳደር በበኩሉ ህወሓትን የአማራ ታሪካዊ ጠላት ሲል በመጥራት ፋኖ ወልቃይትን ለህወሓት አሳልፎ ለመስጠት ተስማምቷል ሲል ከሷል። ታደምጡታላችሁ። ህወሓት የትግራይ እናቶችን ተላላኪ ሲል በመጥራት እርምጃ እንደሚወስድባቸው ዛታ። አሁን በሚደረገው ዘመቻ መከፋፈል የለብንም ያለ ሲሆን የትግራይን ህልውና ለማስጠበቅ ሰፊ መከላከል እቅዶችን ይዞ እየተንቀሳቀሰ መሆኑን ይፋ አድርጓል። ውስጣችን ገብተው ሊያዳክሙን እየሰሩብን ነው ብሏል። ታደምጡታላችሁ። የጦር ወንጀል እየፈጸማችሁ ነው፣ በአፋጣኝ ዘመቻውን አቁሙ። ይህ ዛሬ የወጣ ከባድ ማስጠንቀቂያ ነው። ጄኔራሎቹ የጀመሩትን ዘመቻ በአስቸኳይ እንዲያቆሙ ማስጠንቀቂያ ደርሷቸዋል። የእልቂቱ ጥሪው ሳንካ የገጠመው ህወሓት ከግራም ከቀኝም ተቃውሞ ተነስቶበታል። ተከብቤያለሁ፣ የህልውና አደጋ ውስጥ ነኝ በሚል ትርክት የትግራይ ወጣቶችን በግዳጅ እያፈሰ ወደ ጦርነት ድግሱ እየነዳቸው ነው። ይህ ድርጊቱ ከዓለም አቀፍ ተቋማት፣ ከትግራይ ተወላጆችና እናቶች እንዲሁም ከበርካታ አካላት ተቃውሞ ገጥሞታል። እንመለስበታለን። በዋና ከተማው የሚሳኤል ጥቃት ተፈጸመ። በጥቃቱም በርካቶች ተገድለዋል። በጉዳዩ ላይ በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በሰሜንና ደቡብ ጎንደር ቀጠናዎች መከላከያ ሰራዊቱ ከፋኖ ታጣቂዎች ጋር ውጊያ ማድረጉን አሳወቀ። በጉና ተራራዎች ጭምር የተደረገው ከባድ ትንቅንቅ የተደረገበት ነው። የመከላከያ ሬጅመንት አዛዡ ፋኖን መግቢያ መውጫ አሳጥተነዋል፣ ዘመቻው ይቀጥላል ብለዋል። ያረጋ ከበደ አስተዳደር በበኩሉ ህወሓትን የአማራ ታሪካዊ ጠላት ሲል በመጥራት ፋኖ ወልቃይትን ለህወሓት አሳልፎ ለመስጠት ተስማምቷል ሲል ከሷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረው የመከላከያ ሰራዊቱ ዘመቻ ተጠናክሮ እንደቀጠለ ነው። መከላከያ ይህን ኦፕሬሽን ማወጁን ተከትሎ ባለፉት 2 ሳምንታት በክልሉ ጠንካራ ውጊያ የተቀሰቀሰ ሲሆን እንደ ፈረስ ቤት፣ ደጋዳሞት፣ ማዕከላዊ ጎንደር ባሉ ስፍራዎች ደግሞ እንደ አማራ አሸንፍ ያሉ የፋኖ ወታደራዊ አመራሮች ጭምር የተገደሉበት ነው። ይህ ዘመቻ ተጠናክሮ ቀጥሎ በሁለቱ የጎንደር ቀጠናዎች ማለትም በሰሜንና ደቡብ ጎንደር ስፍራዎች ከባድ ውጊያ ተደርጓል። መከላከያ የወጣው መረጃ እንደሚጠቁመው በደቡብ ጎንደር ዞን በክምር ደንጋይ፣ በጉና ተራራና በሀገረ ገነት ውጊያ ተደርጓል። በዚህ ውጊያ 42 የፋኖ ወታደሮችን ደመሰስኩ ያለው መከላከያ በፋኖ ላይ ከባድ ሰብአዊና ቁሳዊ ኪሳራ እንዳደረሰ ገልጧል። በምስራቅ እዝ ስር የሚገኝ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል መኳንንት ደገፈ በእነዚህ ስፍራዎች የተደረገውን ዘመቻ ጠንካራ ሲሉ የገለጹ ሲሆን የጦር መሳሪያዎች በብዛት እንደተማረኩ ይገልጻሉ። የሬጅመንት አዛዡ የሆኑት ሻምበል ተስፋዬ ደበሳና ሻምበል ተክሉ ባራሳብ በኩላቸው ፋኖን መውጫና መግቢያ በማሳጣት የቀጠናውን ሰላም እያስጠበቅን ነው ይላሉ። በተመሳሳይ ሰሜን ጎንደር ቀጠና ደባርቅ ወረዳ በሳርጎና ቦዛ ቀበሌዎች ውጊያ መደረጉን የገለጸው ሰራዊቱ በእነዚህ አካባቢዎች በነበረው ውጊያ ክላሽ፣ ኋላ ቀር መሳሪያ፣ የእጅ ቦምብ፣ የወገብ ትጥቅ፣ ሬዲዮ መማረክ መቻሉን አሳውቋል። ይህ በእንዲህ እንዳለ የአቶ አረጋ ከበደ አስተዳደር ህወሓትን የአማራ ታሪካዊ ጠላት ሲል በመጥራት ፋኖ ወልቃይትን ለህወሓት አሳልፎ ሊሰጥ ነው ሲል ከሷል። በክልሉ ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና መድረሱን የጠቀሰው መግለጫው በዚህ ሳቢያ የውድ ዜጎች ህይወት በከንቱ መጥፋቱን፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች መውደማቸውን፣ ቁጥራቸው ቀላል የማይባሉ ህጻናት ከትምህርት ገበታቸው ተለይተው እንዲቀሩ መደረጉን፣ ትርፍ አምራች የሆነው አርሶ አደሩ ምርቱን በነጻነት ወደ ገበያ እንዳያቀርብ እንቅፋት መፈጠሩን እንዲሁም ለአርሶ አደሩ የሚቀርበውን ሰው ሰራሽ ማዳበሪያና ምርጥ ዘር በወቅቱ ማድረስ እጅግ ፈታኝ ሆኖ ማለፉን አስታውቋል። የክልሉ መንግስት ለዚህ ውድመት፣ ግጭትና የህዝብ ሰቆቃ መሪ ተዋናይ ጠንሳሽ ነው ሲል ፋኖን ተጠያቂ አድርጓል። ቡድኑ ይህንን ሁሉ ግፍና በደል በህዝብ ላይ የፈጸመው ስልጣን በህጋዊ ምርጫ ከህዝብ የሚመነጭ መሆኑ እየታወቀ በአፈሙዝ የመንግስትን ኃላፊነት እይዛለሁ በሚል እኩይ አስተሳሰብ እንደሆነ ካብራራ በኋላ ይህ አይነቱ አካሄድ በ21ኛው ክፍለ ዘመን የማይሰራ መሆኑን አስገንዝቧል። የመንግስትን ትዕግስት እንደ ፍርሃት በመቁጠር አሁንም እገታና ዝርፊያ የሚፈጽሙ እንዲሁም ከህወሓት ጋር በመተባበር የወሰንና የማንነት ጥያቄዎችን አሳልፈው የሚሰጡ ኃይሎች እንዳሉ ክልሉ ጠቅሷል።
የመቀሌ ከንቲባ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ላይ እርምጃ እንደሚወስድ አስጠነቀቀ። በትግራይ ውስጥ ጠንካራ ስርዓትና ተጠያቂነት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጠላትን ተልዕኮ የሚያስፈጽሙ አካላት ላይ ምርመራ ተደርጎ እርምጃ እንደሚወሰድ የመቀሌ ከተማ ከንቲባ ኃይላይ አረጋዊ ገልጸዋል። ከንቲባው በሰጡት መግለጫ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም እንኳን በአሁኑ ወቅት በወረራ ስር የሚገኘውን ህዝብ ነጻ ለማውጣት ተፈናቃዮችን ለመመለስ የትግራይን ግዛታዊ አንድነት ለማረጋገጥና የህዝቡን ሙሉ የራስ ውሳኔ መብት እውን ለማድረግ በሚደረገው ትግል ውስጥ መከፋፈል እንደማይገባው አሳስበዋል። የመቀሌ ከተማ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ የመከላከያ እቅዶችን ይዞ እየተንቀሳቀሰ መሆኑንም ከንቲባው ገልጸዋል። ህዝቡ ከመኖሪያው ተፈናቅሎ ለረሃብ፣ ለበሽታ፣ ለብርድና ለሞት በተጋለጠበት እንዲሁም ሉዓላዊነቱ በኃይል ተይዞ በወራሪዎች ጭቆና ስር ባለበት በዚህ ወቅት የመከላከያ አቅምን ማጠናከርና የትግራይን የወደፊት እድል ማሰብ ዋነኛ ተግባር መሆኑን አብራርተዋል። የትግራይ ህዝብ ህልውናና ሉዓላዊነት ተረጋግጦ ፍላጎቱ እውን እንዲሆን አሁን ያለው ወቅት ሁለንተናዊ ዝግጅትን እንደሚጠይቅም አክለዋል። በዚህ መሰረትም በመከላከያ ስራው ላይ መሳተፍ ቁልፍ አጀንዳ መሆኑን የጠቀሱት አቶ ኃይላይ የተሳትፎ ሂደቱ ሙሉ በሙሉ በዲሞክራሲያዊ መንገድ እንዲመራ አስፈላጊው ስልጠናና ግንዛቤ መሰጠቱን ተናግረዋል። የትግራይ ህዝብ በታሪኩ ተገዶ ወይም ጸረ ዲሞክራሲ ሆኖ አያውቅም ያሉት ከንቲባው ወጣቶች በመተባበር አቅማቸው፣ እድሜያቸውና ጤንነታቸው በሚፈቅደው መሰረት በትግሉ ውስጥ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። በመከላከል ጉዞ ውስጥ ድልና መሰናክሎች ሊያጋጥሙ እንደሚችሉ ጠቁመው ነገር ግን አንዳንድ ከቡድናቸው ተነጥለው በውጭ ኃይሎች በተቀናጀ መልኩ መከላከያውን ለማዳከም የፈጸሟቸው እንቅስቃሴዎች መኖራቸውን ይፋ አድርገዋል። እንደ ከንቲባው ገለጻ የትግራይ ጠላቶች በተለያዩ ድርጅቶችና ተቋማት ውስጥ በመሰግሰግ በትግራይ ውስጥ ጠንካራ ስርዓት፣ ተጠያቂነትና ድርጅታዊ አቅም እንዳይኖር እየሰሩ ይገኛሉ። ከእውነታው የራቀ መረጃ በሚያሰራጩ አካላት ላይ ጥብቅ ምርመራ ተደርጎ እርምጃ እንደሚወሰድ የገለጹት ኃይላይ በአንድ በኩል ለትግራይ ድል መስዋዕትነት የሚከፍሉ ዜጎች ባሉበት ሁኔታ በሌላ በኩል ግን የጠላትን ተልዕኮ ተሸክመው የትግራይን ጥቅም አሳልፎ ለመስጠት የሚሞክሩ አካላት መኖራቸውን በምሬት ገልጸዋል። አሁን የተጋረጠውን አደጋ ለመመከት ተደራጅቶ መታገል ብቸኛው መፍትሄ መሆኑንም ከንቲባው ጠቅሰዋል። የትግራይ ህዝብ ህልውና እንዳይቀጥልና ግዛታዊ አንድነቱ እንዳይመለስ የሚደረጉ አፍራሽ እንቅስቃሴዎችን በንቃት መከታተል እንደሚገባም አሳስበዋል። ትግራይ ክልል እስከ 15 ዓመት የሆኑ ልጆች በግዳጅ ተመልምለዋል ሲል ከሰሰ። በትግራይ ክልል እድሜያቸው እስከ 15 የሆኑ ልጆች ጭምር እየታፈኑና በህገወጥ መንገድ እየተመለመሉ መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ሂውማን ራይትስ ዎች ገልጿል። ተቋሙ አሜሪካ እንዲሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉ ጠይቋል። የሰብአዊ መብት ተሟጋቹ ተቋም ይህንን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ሰኔ 29 ቀን 2018 ዓ.ም ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈኑ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎች ማነጋገሩን ገልጿል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩ ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲል መግለጫው አስፍሯል። የሰብአዊ መብቶች ተሟጋቹ የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረጋቸው ሰዎች መስማቱን ገልጿል። የትግራይ ኃይሎችና ባለስልጣናት የቀድሞ ተዋጊዎችን እንዲሁም ሌሎች ወንዶችንና ወንድ ልጆችን አፍነው እየወሰዱ መሆኑን በመላው ትግራይ ክልል የተለያዩ ከተሞች የሚገኙ ማህበረሰቦች መናገራቸው በመግለጫው ተጠቅሷል። ነዋሪዎች እየተወሰዱ ያሉት ከመንገድ፣ በምሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነ ሂውማን ራይትስ ዎች ገልጿል። የሰብአዊ መብቶች ተቋሙ በማሳያነት ከጠቀሳቸው ክስተቶች አንዱ አዲ ጉደም ከተማ ውስጥ የተፈጸመ ነው። ተቋሙ ያነጋገራቸው አንድ
አንድ ኗሪ የፖሊስ የሚሊሻ እንዲሁም የቲዲኤፍ አባላት የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎች ሲወሰዱ መመልከታቸውን ገልጿል። በማዕከላዊ ትግራይ ዞን ቆላ ተንቤን አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህላዊ ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረገ መግለጫው ያስረዳል። ከነዚህ መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎችን እንደሚቀላቀሉ እንደተነገራቸው መግለጹ በመግለጫው ሰፍሯል። በተሽከርካሪ እየተወሰዱ በነበረበት ወቅት ማምለጡን የተናገረው ማዕድን አውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉን አስረድቷል። በጣም በከፍተኛ ፍጥነት እያሽከረከሩ ነበር። አንድ ሰው ዘለልና መንገዱ ላይ ወደቀ። ወደ ኋላ ዙረን ስንመለከት እየተንቀሳቀሰ እንዳልሆነ አየን ሲል እማኝነቱን ሰጥቷል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና ደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እንደተወሰዱ ቃለ መጠይቅ የተደረገላቸው ውስጥ እንደተናገሩ ተገልጿል። የሂውማን ራይትስ ዎች አፍሪካ ዳይሬክተር የሆኑት ላቲቢያ ባድር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ ክልሉ በሙሉ የፍርሃት ድባብ ፈጥሯል ሲሉ ተችተዋል። በጄኔቫ ስምምነት መሰረት ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነ ተቋሙ አሳስቧል። በግዳጅም ሆነ በፍቃድ ከ18 ዓመት በታች የሆኑ ልጆችን ለወታደራዊ ተግባር መመልመል ወይም መጠቀም ከፍተኛ የልጆች ሰብአዊ መብት ጥሰት እንደሆነም ገልጿል። ከ15 ዓመት በታች የሆኑ ልጆች ላይ ሲፈጸም ደግሞ ጦር ወንጀል እንደሆነ ገልጿል። የአፍሪካ ዳይሬክተር የሆኑት ላቲቢያ ባድር ባለስልጣናት በአፋጣኝ ዘመቻቸውን ማቆምና በህገወጥ መንገድ የተመለመሉት ወደ ቤታቸው እንዲመለሱ መፍቀድ አለባቸው ብለዋል። አፍሪካ ህብረትና የፕሪቶሪያ ስምምነትን የሚደግፉ እንደ አሜሪካ፣ ኬንያ፣ ደቡብ አፍሪካ እንዲሁም አውሮፓ ህብረት ያሉ አካላት የትግራይ ባለስልጣናት ላይ ጫና እንዲያሳድሩ ጠይቋል። ጫናው የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡ፣ የተያዙ ልጆችን በሙሉ እንዲለቁ እንዲሁም በአፋጣኝ የግዳጅ ምልመላው አዋጁን እንዲሽሩ ለማድረግ የሚያስችል እንዲሆን አሳስቧል። በዋና ከተማው የሚሳኤል ጥቃት ተፈጸመ። በጥቃቱም በርካቶች ተገድለዋል። ሩሲያ በኪየቭ በፈጸመችው ጥቃት ቢያንስ 9 ሰዎች መገደላቸው ታውቋል። በአንድ ሳምንት ውስጥ ለሁለተኛ ጊዜ በዩክሬን ዋና ከተማ ኪየቭ ላይ በተፈጸመው የሩሲያ ጥቃት ቢያንስ 11 ሰዎች መገደላቸውን የከተማዋ ከፍተኛ ወታደራዊ አስተዳዳሪ አስታውቀዋል። በጥቃቱ 5 ህጻናትን ጨምሮ 46 ሰዎች ቆስለዋል። የድንገተኛ አደጋ ባለስልጣናት እንዳሉት በሰፊው የኪየቭ ክልል 3 ተጨማሪ ሰዎች ተገድለዋል። ሩሲያ በዛሬው ዕለት በዩክሬን ዋና ከተማ ኪየቭ ላይ በሚሳኤልና ድሮን የፈጸመችው ጥቃት ቢያንስ የ9 ሰዎችን ህይወት ሲቀጥፍ 46 ሰዎችን ደግሞ ማቁሰሉን የከተማዋ ባለስልጣናት አስታውቀዋል። ይህ ጥቃት የተፈጸመው በዚህ ዓመት በኪየቭ በተሰነዘረ እጅግ አደገኛ ጥቃት 31 ሰዎች ከተገደሉበት ክስተት ከጥቂት ቀናት በኋላ ነው። የኪየቭ ከንቲባ ቪታሊ እንደተናገሩት ከሆነ የአደጋ አድን ቡድኖች በጥቃቱ በከፊል ከፈረሱ የመኖሪያ ህንጻዎች ፍርስራሽ ውስጥ የሚገኙ ነዋሪዎችን ለማውጣት ርብርብ በማድረግ ላይ ይገኛሉ። የከተማው ወታደራዊ አስተዳዳሪ ኃላፊ ቲሞር የሟቾች ቁጥር ወደ 9 ከፍ ማለቱን ገልጸው የአደጋው አድን ስራው ገና ስለሚቀጥል ይህ የመጨረሻው አሃዝ ላይሆን ይችላል ብለዋል። ቲሞር በቴሌግራም ላይ በለጠፉት መልእክት በሁለት ወረዳዎች መኖሪያ ረጃጅም ህንጻዎች ተመተዋል ብለዋል። ጥቃቱ የተከሰተው በቱርክ በሚዘጋጀው የሰሜን አትላንቲክ ጦር ቃል ኪዳን የኔቶ ጉባኤ ዋዜማ ላይ ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከፕሬዝዳንት ትራምፕ ጋር ውይይት ያደርጋሉ ተብሎ ይጠበቃል። በጥቃቱ ቢያንስ 15 የመኖሪያ ህንጻዎች መጎዳታቸው የተነገረ ሲሆን በታሪካዊው የፖዲልስኪ አውራጃ የሚገኝ ባለ 9 ወለል ህንጻ በከፍተኛ ሁኔታ ተጎድቷል። የአደጋ አድን ቡድኖችም የከፍታ መዳረሻ መሰላል መኪኖችን በመጠቀም በላይኛው ፎቅ ላይ ተይዘው የነበሩ ነዋሪዎችን ማዳናቸውን ሮይተርስ ዘግቧል። በዚህ አውራጃ የሚገኝ ባለ 21 ወለል ህንጻ ውስጥ የሚገኙ ሰዎችን የመፈለግ ስራ የቀጠለ መሆኑ የተነገረ ሲሆን በፖዲልስኪ አውራጃ ብቻ 4 የመኖሪያ ህንጻዎች በቀጥታ መመታታቸው ተመላክቷል። በተጨማሪም በምስራቃዊ ዳርኒቲስክ አውራጃ አንድ ባለ 25 ወለል ህንጻ በሚሳኤል ቁርጥራጮች ተመቶ የሁለት ሰዎች ህይወት ሲያልፍ በሌላ ባለ 30 ፎቅ ህንጻ ላይ ደግሞ እሳት በመነሳቱ ነዋሪዎች ከህንጻው እንዲለቁ ተደርጓል። ከጥቃቱ ጋር ተያይዞ የዩክሬን ጎረቤት የሆነችው ፖላንድ ለጥንቃቄ ሲባል ተዋጊ አውሮፕላኖቿን ለአጭር ጊዜ አየር ላይ ማሰማራቷ ተገልጿል። ከጥቃቱ ቀደም ብሎ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ
ዜሌንስኪ ሩሲያ አዲስ ጥቃት ልትፈጽም እንደምትችል ለነዋሪዎች ማስጠንቀቂያ ሰጠው ነበር። ዩክሬን ሞስኮን በጥቃቱ ሆን ብላ በሲቪል አካባቢዎች ላይ ጥቃት አድርሳለች ስትል ከሳለች። በቅርቡ ዩክሬን በሩሲያ የኃይል ማመንጫ ጣቢያዎች ላይ ያደረሰችውን ጥቃት ተከትሎ ሩሲያ የዩክሬንን ወታደራዊና የኃይል ማመንጫ ጣቢያዎችን ኢላማ አድርጋለች ስትል ማስጠንቀቋ ይታወሳል።